ዛሬ የዛሬውን ውይይት በልዩ ልዩ በትግራይ በቀጣናውና በአገሩ ጉዳዮች ላይ የምንነጋገረው ከሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ ኃይሉ ከበደ ጋር ነው። ከዚህ ቀደም በርዕዮት በተለያየ ጊዜ መጥቶ ሀሳቦቹን ሲያጋራ ታውቁታላችሁ። ለዛሬ መልካም ፈቃዱ እናመሰግነዋለን። ኃይሉ እንኳን ተገናኘን። እንዴት ነህ? ቴዲ እንኳን መልሰን ተገናኘን። ደህና ነኝ መባል ያው የተለመደ ስለሆነ ነው እንጂ የሚያስብል ሁኔታ አይደለም ያለው። እውነት ነው። መግለጫችሁንም አይቻለው እንዳልከውም እንዲሁ የሀገር ሁኔታ ጨርሶ ደህንነት በየሰዓቱ በየዕለቱ እየራቀው ያለ መሆኑን ነው የሚያመለክተው። ግን ዛሬ ብዙ ነገሮች እናነሳለን። ሰሞነኛ መግለጫችሁንም ተመልክቻለሁ። ሌሎችም ሲወስዱት እያየሁ ነው። ሰሞነኛ መግለጫ መስጠትን በተመለከተ እና እዛ ላይ ያነሳችኋቸውን ነገሮች እና በቀደም በርዕዮት ከተገናኘን በኋላ የተከሰቱትን ነገሮች በተለይ ማንሳት እናነሳለን ማለት ነው። ስለዚህ አብራችሁን ሁኑ። ይሄ ርዕዮት ሚዲያ ነው። ዝግጅታችንን እየታደማችሁ ላይክ፣ ሼር ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ ብዬ እንደገና ላሳስብና ወደ ዝግጅታችን ኃይሉ ወደ አንተ ልምጣና አሁን እንግዲህ እዚህ ርዕዮትም ስናነሳው ከአንተ ጋር ስንነጋገርም በተለያዩ መግለጫዎቻችሁ ስታነሱት የቆያችሁት ነገር ወደ እውነታ እየተቀየረ ያለ ይመስላል። ይኸውም ወዲህና ወደ የተበጨቀው ህወሓት አንዱ አስመራን እየተጠጋ ሌላኛው አዲስ አበባን ተተግኖ ከባድ የሆነ የፕሮፓጋንዳ ጦርነት ውስጥ ገብተዋል። በ2020 ቀደም ሲል ለጠቀስኩት 2020 የነበሩት ነገሮች አንድ በአንድ እየተሟሉ ያሉ ይመስላል። አሁን ባለው ሁኔታ ለጦርነት ያለውን ቅርበትና የነገሩን አሳሳቢነት በተመለከተ በመግለጫችሁ ያነሳችሁትን ነጥብ እስቲ ለርዕዮት ተከታታዮች ባጭሩ አጋራለን። ወደ ዝርዝር ጉዳዮች ከመሄድ በፊት በጥቅል ነገር ልጀምር ብዬ ነው። ምንድነው እያላችሁ ያላችሁት? አሁን መሬት ላይ ስላለው ሁኔታ ያላችሁ አሰስመንት ምንድነው ስጋታችሁ የሚለውን እስቲ አንሳልንና ከዛ ሌሎች ጥያቄዎች አስከትላሉ። እሺ፣ አመሰግናለሁ ቴዲ። እንግዲህ አሁን ሰሞኑ ከተለመደው ሳምንታዊ መግለጫ በጽህፈት ቤቱ ወይም ደግሞ በተለመደው እኛ ስራ አስፈጻሚ ስለሌለን በስራ አስፈጻሚ ለማለት ስለሚከብድ ነው። በጽህፈት ቤቱ በኮሙኒኬሽን ዲፓርትመንት በኩል የሚለቀቁ ሳምንታዊ መግለጫዎች አሉ። ከዛ ለየት ባለ ያሁኑ ይሄ ብሔራዊ አመራር የሚባለው ወይም ደግሞ በተለመደው የኢትዮጵያ ፖለቲካ ማዕከላዊ ኮሚቴ የሚባለውም ተሰብስቦ ነበር። መደበኛ ስብሰባውን አድርጎ ነበር። የዚህን ስብሰባ መግለጫ ነው አሁን በዚህኛው ሳምንት ላይ የወጣው። በዋናነት ምንድነው እያልን ያለ ነው? ይሄ ብሔር በተለይ የትግራይ ብሔር የጥፋት ጫፍ ላይ ነው፣ የገደል አፋፍ ላይ ነው ያለው። ምክንያቱም ደግሞ ሁለቱም የህወሓት ፍንካቾች ያልካቸው አንተ ወደ ሁለት የተለያዩ ኃይሎች አሳዳሪ ፍለጋ በሚያደርጉት ሩጫ እና ለዚህ የተመቸ ታጣቂ ኃይል ትግራይ ውስጥ መኖር የብሔሩን ጥፋት እያጣደፈው ነው፣ እያፋጠነው ነው። ምክንያቱም እነዚህ ሁለት የህወሓት አሳዳሪ እንሆናለን እያሉ ያሉ ኃይሎች ትላንት አብረው ምን እንዳደረጉ እናውቃለን። አብረው ማድረግ ያልቻሉትን ነገር እንግዲህ አሳዳሪዎችን ለሁለት ከፍለው ህወሓትን ለሁለት ከፍለው ይሄን ኃይል ከተቻለ ታጣቂም ሁለት ታጣቂ ፈጥረው ይሄን ብሔር የማጥፋት ጫፍ ላይ ተደርሷል። ስለዚህ ከሌሎች ሀገራት ወይም ደግሞ ከሌሎች ጠላቶች ብለን ከምንለያቸው ኃይሎች የሚደረገው ሳይሆን እኛ ከሁሉም በላይ የሚያስፈራን ወርስ ኬስ ሴናሪዮ ያለው ነበር ለረጅም ጊዜ። በዋናነት የእርስ በርስ ግጭት ትግራይ ውስጥ ማለት ነው። ትግራይ ውስጥ የሚደረግ የእርስ በርስ ግጭት ነው አደገኛው ወርስ ኬስ ሴናሪዮ፣ ብሔሩን እስከናካቴው ሊያጠፋው የሚችል ይሄ ነው ስንል ነበር። እንግዲህ ይሆነ ያለው ይሄንን ነው ለማሳሰብም አሁንም ደጋግመን ለማስጠንቀቅም የሞከርነው። ብሔራዊ አመራሩም በጥልቀት ያየው ይሄን ነገር ነው። የህዝቡን የሰላም ፍላጎት የሰላም ጥማት ወደ ጎን በመተው ትግራይን የጦርነት አውድማ የማድረግ እነዚህ ሁለት መንግስታት ብቻ ሳይሆን የቀጠናዊ ጦርነትም ጭምር ሊሆን የሚችል ወይም ደግሞ ወደ ቀጠናዊ ጦርነት ሊያድግ የሚችል ወይም ደግሞ የኃይል መሰባሰቦቹ እዚህ ቀጠና ውስጥ ያለው ከኋላ ያሉትን ኃይሎች በደንብ ስናያቸው ቀጠናዊ ጦርነትም ሊሆን የሚችል ነገር ወደ ትግራይ እየተመራ ነው የሚል ነው ያልከው አንተ። ወደ 2020 ወይም 2012 አካባቢ የነበረው የፕሮፓጋንዳ ፍትጊያ ውስጥ ተገብቷል። ትግራይ ውስጥ ደግሞ ወደ 1967 የሚመስል
ነገር አለው የዚህ የ2012 የ2020 ያልከው አንተ ቅጥ አንድ መልክ ይሆንና 1967 የሚመስሉ ነገሮችም አሉ ወደ ትጥቅ ትግል እንደ አዲስ እንገባለን የሚል ኃይልም አለና የወዳጆቹን ኋላ አሳዳሪ ሊሆን የተዘጋጁትንም ስናያቸው የ67ቱን ሁኔታ ለመድገም የሚመስልም አለውና በእውነት ውጥንቅጡ የወጣ ነገር ስለሆነ ምን ከምን አያይዘህ ደርዝ ለማስያዝ ራሱ በጣም አስቸጋሪ የሆነ የውጥንቅጥ ቀጠና ነው ያደረገው እንደሚታወቀው ይሄ የአፍሪካ ቀንድ ውጥንቅጥ ቀጠና ነው የሚባለው በላዩ ላይ አሁን ይሄ መርህ የለሽ የሆነ ግንኙነቶች ተካክሎበት አሁን በተለይ በኢትዮጵያና በኤርትራ ያሉት የፖለቲካ ኃይሎች በሚያካሂዱት መርህ የለሽ ግንኙነቶች ይሄን ውጥንቅጥ የባሰ አዘቅት ያደረጉት ነው ስለዚህ ትግራይ ውስጥ ያለው በአጠቃላይ ይሄን ነው የሚመስለው ከፍተኛ የሆነ ፍርሃት አለ ከፍተኛ የሆነ ደግሞ የጦርነት መጠየፍ አለ ግን ደግሞ የፖለቲካ ኃይሉ በተለይ ይሄ የህወሓት ፍንካቾች ተብለው ለሁለት የተከፈሉት ግን እንደ አንድ ፖለቲካ ኃይል የምናቀውን ህወሓትን በከፍተኛ የሆነ የስካር የጉዞ እየሄደ እንዳለ የአጥፍቶ መጥፋት ሊመስል የሚችል ጉዞ እያደረገ እንደሆነ ግን መገንዘብ ያስፈልጋል የሚል ሐሳብ ነው ያለኝ እንደመነሻ ስለዚህ በመግለጫችን የዚህ ሁሉ መፍትሄ ብለን የምናምነው ይሄ የፕሮፓጋንዳውም ወደ አፈሙዝ ብለን የገለጽነው ወደ አፈሙዛዊ ግጭትም ሊያመራ የሚችለው ነገር በማቆም ይሄ የፕሮፓጋንዳ በሁለቱም አቅጣጫ የሚደረገው አንዳንዱ ስሌትም የለውም ዝም ብሎ ስሜት ነው ያልተገራ ስሜት ነው እልህ ነው ዘለህ ያንዱ ሜዳ ውስጥ የመግባትም ሁኔታ ነው የምናየው ለዚህ ሁሉ ረጋ በሉና እንረጋጋና ሁላችንም ወደ ጠረጴዛ እንመለስ የትግራይ ኃይሎች በአንድ አዳራሽ ተሰባስበው ችግሮቻቸውን ይፍቱ ችግሮቻቸውን መፍታት ብቻ ሳይሆን ብሔራዊ ጉባኤ ጠርተን አስቻይ ሁኔታዎችን በመፍጠር ከዛ በኋላ ከጎረቤቶቻችን ጋር አሁን እኛ እንደ ትግራይ ብሔር ደግሞ ካለንበት የኢትዮጵያ ስርዓተ መንግስት ጋር ነባራዊ ሀቅ ስለሆነ ከዚህ ስርዓተ መንግስት ጋር ያሉንን ልዩነቶችም ይሁኑ ያሉንን ጥያቄዎች የፖለቲካ ከፍተኛ የሆነ ጥያቄዎች አሉን ኢትዮጵያ ውስጥ እነዚህን ወደ መንፈታበት መንገድ እንሂድ ስለዚህ ብሔራዊ ጉባኤ በፍጥነት መጠራት አለበት ትግራይ ውስጥ በትግራይ ደረጃ የሚጠራ ብሔራዊ ጉባኤ ማለት ነው አንዳንዴ በአማርኛ ብሔራዊ ጉባኤ ሲባል የኢትዮጵያ ብሔራዊ ጉባኤ ሲመስል በትግራይ ደረጃ የሚጠራ ብሔራዊ ጉባኤ ነው ያልን ያለነውና ስለዚህ መግለጫውን በዋናነት በዚህ ላይ የሚያጠነጥን ነበር ማለት ነው ስለዚህ ይሄ የብሔራዊ አመራሩ የጥሪ ነው ይሄ ጥሪ እንግዲህ እኛ ክፍል ምንመራ የክፍል ኃላፊዎችም ይሄንን ስራ እንድናስፈጽም ነው አቅጣጫ ይሰጠን ማለት ነው ስለዚህ በዚህ ማጠቃለል የሚቻል ይመስለኛል መግለጫችን መልካም አንድ የሚያስገርመኝ ሊያስገርም ይገባ ይሆን አይሁን አላውቅም አሁን ላይ በተለይ ግን በጄኖሳይድ ነክ ትንተና ውስጥ ፈጻሚዎች አሉ ከትግራይ ጄኖሳይድ ጋር ተገናኝቶ ለምሳሌ ጄኖሳይዱን ያቀዱ ያፈጸሙ ያስፈጸሙ አሉ በቀጥታ በጄኖሳይድ መፈጸም ውስጥ የተሳተፉ በሌላ በኩል ደግሞ አስቻዮች አሉ ኢኔብለርስ አሉ በተለያዩ ቃለ ምልልሶቻችሁ ላይ እና ካልተሳሳትኩም በመግለጫዎቻችሁ ላይ ያነሳችሁት ነገር ይመስለኛል እና ኢኔብለርስ ተብሎ ከተባሉት መካከል አንዱ ህወሓት ነበር ማለት የትግራይን አቅም ለብቻው ተቆጣጥሮና እጅግ አዳክሞ በመቆየት እና አስፈላጊውን የምሪት ባለመስጠት የመጣ ያለውን አደጋ ባለማንበብ ይሄንን የዘር ፍጅት አስችሏል በሚል ክስ ይቀርብበታል ሰው አሁን ደግሞ ከዛም አልፎ ትላንትና በትግራይ ላይ በአንድ ላይ አብረው ትግራይን ይቀጠቅጡ ከነበሩት ኃይላት ከብፌው ላይ አንዳንድ አንስተው አንዳቸው ወደዛ አንዳቸው ወደዚህ መሄዳቸውን እንመለከታለን ይሄንን ፍጹም የሆነ ግዴለሽነት ይሄንን ሳያስቡም ሆነ አስቦ መስመሩን ተሻግሮ ራስን በአንድ በሌላ መንገድ በትግራይ ላይ የዘር ፍጅት ከፈጸሙ ኃይሎች ጋር የመገኘትን የህወሓት ፍንካቾች ባህሪን በተመለከተ የተወሰነ አስተያየት እንድትሰጠው ቀደም ሲል ካነሳሁት ትንተናችሁ አንፃር እንግዲህ ቴዲ የሚገርምህ ይሄ ቲፒኤልኤፍ ኢኔብልድ ትግራይ ጄኖሳይድ የሚለውን የእንግሊዘኛ ፍሬሚንግ ትዊተር ላይ ለመጀመሪያ ጊዜ እኔ ነበር የጻፍኩት እና እንደውም እንደ ስቴትመንት ወይ ፖስትም አልነበረም ኢንፋክት
የሆነ ቦታ ላይ ሪፕላይ ለአንድ ሰው ጽፍ ነው 2021 ይመስለኛል ካልተሳሳትኩ ወይ 2022 መጀመሪያ ላይ በጦርነቱ መሃል ነው ይሄን ጽፌ ከፍተኛ የሆነ ውግዘት ከፍተኛ የሆነ እንግዲህ ግብረ መልስ ነበረው በርግጥ ይሄ የትግራይ ፖለቲካ ፍሬም በማድረግ ብዙ አግዟል በተለይ በትግራይ በጦርነቱ ጊዜ ይሄ ስክሪንሻት በጣም ለረጅም ወይም ለብዙ ህዝብ እንደተላለፈ ሰምቻለሁ አስቻይ ሁኔታ የፈጠረ ብለን ከዛ በኋላ ብዙ የትግራይ ሚዲያዎችም እንዴት እንደዚህ ትላለህ እስከማለት ድረስ ብዙ ቃለ መጠይቅ ከዛ በኋላ ለማብራራት እድል ሰጡኝ ብያቸው ከ67 ዓመተ ምህረት ጀምሮ ያለውን የህወሓት መስረታ እስከ 77 ዓመተ ምህረት የነበረው የድርቅ ሁኔታና ድርቁ ተከትሎ ሻዕቢያ የተከተለውን ፖሊሲ የትግራይን ህዝብ አስርቦ የፖለቲካ ዓላማ ማስፈጸም ብቻ ሳይሆን ህዝቡንም የመበታተን ዓላማ በዚህ ዓላማ ደግሞ ደርግና ሻዕቢያ ምን ያህል ተናበው እንደሰሩ ብሔሩን በማጥፋት ዘር የ77 ዓመተ ምህረት ነው ማለት ከዛ በኋላ 85 የ93 ብዙ የታሪክ ማስረጃዎችን ዘርዝረን ቲፒኤልኤፍ አስቻይ ነው ለትግራይ ጄኖሳይድ አስቻይ ነው ኢኔብለር ነው ሚሊዮን እንኳን ማነሳው በደንብ አስረግጠን ለመናገር ከዛ እንደ ፓርቲም ደግሞ ቀደም ብሎም የተያዘ አቋም ነበረ ከዛ በኋላ ወደ ሚዲያ በማውጣቱ ነበር የኔ ድርሻና አሁን ይሆን ያለው ይሄንን የቲፒኤልኤፍን ባህሪ ቁልጭ አድርጎ የሚያሳይ ነው ስለዚህ እያረጋገጠ ነው ያለው ላላመኑት ወይም ደግሞ እስካሁን በነፍጥ ዳውት የሚባለው ሲሰጡ ስለነበሩት ኃይሎች ይሄው አስቻይ ነኝ አሁንም ይያለ ማረጋገጫ ነው እየሰጠ ያለው እንግዲህ ይሄ ኃይል እኛ ብሔራዊ ኃይል አይደለም ብሔራዊ ፖለቲካ ኃይል አይደለም ብለን ከፖለቲካ ፕሮግራሙ ተነስተን ከፈረጅነው ቆይተናል ከምስረታችን ጀምሮ እንደዚህ ነው የፈረጅነው የብሔሩ ቁጥር አንድ አደጋ ነው ብለን ለመፈረጅ ግን የተወሰነ ጊዜ ያስፈልግ ነበር ምክንያቱም አየህ የውጭ ጠላትህ ታቋዋለህ ትለየዋለህ ሲመጣ ታቋዋለህ ምን ሊያጠቃ እንደሚችል ታቋዋለህ የሚያደርገውን ነገር ትገምተዋለህ ስለዚህ የውጭ ጠላት ለመከላከል ሁሌም ያው እንደሚባለው በተለመደው ጸሎት ሲደረግ አሁን አንዳንድ ሰው ምንድነው የሚለው እግዚአብሔር ወይ ጠላቶችን ራሴ ምንድነው ጠብቃለሁ ወዳጆችን ግን ጠብቅልኝ ነው የሚባለው እና ለትግራይ ህዝብ ህወሓት ይሄ ነው የሆነበት ወዳጅ መስሎ ግን አጥፊው ህወሓት ነው ስለዚህ ይሄ ኃይል የብሔሩ አደጋ መሆኑ አሁን በግልጽ እያሳየ ነው ይሄ ኃይል ለረጅም ጊዜ እንዳልነው የስልጣን ኃይል ነው ብሔራዊ ኃይል አይደለም ለብሔሩ የሚቆረቆር ኃይል አይደለም የስልጣን ኃይል ነው ለስልጣን ነው የታገለው ስልጣን ላይ መኖር ነው የሚፈልገው ስልጣን ላይ ለመቆየት ምንም ነገር ከማድረግ ወደ ኋላ ማይል ኃይል አሁን እንግዲህ አንተ የጠቀስካቸው ኃይሎች እኔ ባለፈውም አንድ መድረክ ላይ አንስቼው ነበር በጋራ ሆኖ ሊያጠፉት ያልቻሉትን ኃይል በጋራ ሆኖ የወግቱን ኃይል የትግራይ ህዝብ ራሱን ሪኮንስቲቲዩት አድርጎ ያሉትን አቅሞች በሙሉ አሟጣው ተጠቅሞ ያደራጀውን ኃይል በመበተን እነዚህን ሊያጠፋቸው ሲፈልጉ በግለሰብ ደረጃም ሊያጠፋቸው የሚፈልጉ የነበሩ ኃይሎች ስር ወድቀው አሳዳሪ ፍለጋ ሄደው ህዝቡን ደግሞ ለከፋ አደጋ ያጋለጡት ነው ማለት ነው ስለዚህ ህወሓት ለኔ ትክክለኛ ባህሪውን ነው እየገለጠ ያለው ለገባው ነው ራሱን እየገለጠ ያለው አሁን ስለዚህ ትክክለኛ ባህሪውን ነው እየገለጠ ያለውና እኔ ምልህ ወረስ ኬስ ሴናሪዮ ብለን በቃ በማንንም በተለይ እንደኛ ብሔርተኛ ኃይል ወረስ ኬስ ሴናሪዮ ብለህ የምትይዘው የውስጥ ወይም ደግሞ የአንድ ብሔር ውስጥ ሁለት ታጣቂ ወይም ሁለት ኃይል ወይም ሁለት ጎራ ላይ ተሰልፈ መፈነካከት ነው ይሄ ነው የወረስ ኬስ ሴናሪዮ ለዚህ የዳረገን ህወሓት ነው ህወሓት እንዳልኩ ያው የስልጣን ኃይል ነው በተለይ ስብስቡ ከስልጣን ውጭ መኖርም የሚችል አይደለም በመሰረቱ አሁን ከወንጀል ተጠያቂነት ለመዳን በትግራይ ደረጃ ያለው ወንጀል ነው ማለት ሌሎች ወንጀሎችም ካሉት መጠየቅ ሊመጣ ይችላል ብለው የሚሰጉት ይኖራሉ ከዛ ደግሞ እንደገና አንዳንዱ ከስልጣን ውጭ መኖርም የሚችል አይደለም ይሄ ተራ ህይወት መኖር የሚችል አይደለም ሰርቶ መብላት የሚችልም አይደለም ነገሩ እድሜ ልኩን አውርቶ አደር ነው ይሄ የቲፒኤልኤፍ ካድሬ አውርቶ አደር ነው እንጂ ሰርቶ የሚኖር አይደለም ሙያ የለውም አሁን እዛ ውስጥ ያሉ ሰዎችም የሆነ ቦታ ላይ ሰርታችሁ መኖር ትችላላችሁ ብትላቸው አይችሉም
ማለት ሰማይ መሬት ነው ዘርፎ አደር ጨቁኖ አደር ምናምን ይሄ ነው ማኔ በምልህ የዘረፋው ምናምን አውርተህ ስታደርግ ማውራት ብቻ አይደለም ብዬ ነው አብሮ የሚመጣ ጥቅም አለ ገብቶኛል ምልህ ኖርማሊ የሥራ ድርሻቸው አውርቶ አደር ይሆንና ከዛ በኋላ ግን ሲያወሩ ስልጣን ያገኛሉ ስልጣን ሲያገኙ ያልካቸው መጨቆንና መዝረፍ ይመጣል ማለት ነው ስለዚህ እነዚህን ሰዎች ወደ ተራ ወይ ሲቪል ህይወት መመለስ በጣም አስቸጋሪ ነው ስለዚህ ስልጣን ላይ ለመቆየት ምንም ነገር ከማድረግ ወደ ኋላ ማይሉ ሰዎች ናቸውና እየሆነ ያለውም ይሄ ነው በቃ የከፋ ሊባል የሚችለው ነገር ነው እየሆነ ያለው ይሄን ብዬ ነው ቴዲ አሁን በሁለቱም ጋር የምናየው አንዱን እንዳልከው የገባለትን አሳዳሪ ነውር ለመጥረግ ነው ጥረት ሲያደርጉ የምንመለከተው በነዛ በኩል በሻዕቢያ በኩል የተፈጸመውን ወንጀል ለማቃለል እሱኮ የቅርብ ጊዜ ቂም ስላለው ነው እሱኮ እኛ ገብተን እንዲህ ስላረግን ተበሳጭቶ ነው በ20 ዓመት ጊዜ እንዲህ ስላረግነው ነው የሚል የፕሮፓጋንዳ አርሚ ተሰማርቶ ታያለ በዛ በኩል ደግሞ አቶ ጌታቸው የሚመራው ብልጽግና እኮ ዋናውን 76% እኮ ወንጀል የፈጸመው ሻዕቢያ ነው ቢያንስ እኮ ሻዕቢያ ይቅርታ አልጠየቀም ብልጽግና መቼ ይቅርታ ጠይቆ እንደሚያውቅ አቶ ጌታቸው እንደሰማኝ አላውቅም ግን ሻዕቢያ እኮ ቢያንስ ይቅርታ አልጠየቀም ሆነም ቀረ ያቃረህም ቢሆን ከአገዛዙ ጋር መስራት ያስፈልጋል ወዘተረፈ ብሎ የገቡለት አሳዳሪ ምን ያህል የተሻለ እንደሆነ ከጄኖሳይድ ፈጻሚዎች ይሄኛው እኮ የተሻለ ውብ ነው የማለት ነገር ውስጥ ተሰማርተው እንመለከታለን ይሄ ሆኖ ግን የትግራይ ፖለቲካል ኮሚኒቲ አጀንዳውን ከህወሓት ነጥቆ በቃ ይሄ ነው ጉዳያችን ይሄ ነው አጀንዳችን ይሄ ነው ልንከተለው የሚገባው መስመር ብሎ ያንን ሐሳብ የሜይንስትሪም ፖለቲካ ማድረግ ስቲል የቻለ አይመስለኝም አሁንም ጭቅጭቁ ያለው እንትና እንዲህ ብሎ እዚህ ቃለ ምልልስ ሰጠ እንትና የተባለው አክቲቪስት አስመራ ሄደ እንትና የተባለው ሰው ሾልኮ እንዲህ አረገ የሚል ነው ሶ አሁንም እንግዲህ በፍጥነት እየተማረ አይደለም ያ የፖለቲካ ህብረተሰብ ከዚህ ሁሉ ዋጋ በኋላ ከዚህ ሁሉ ክፍያ በኋላ አሁንም እየተማረ አይደለም አሁንም አጀንዳውን በራሱ ቀርጾ ለመንቀሳቀስ እየቻለ አይደለም ምንድነው ያንተ አስተያየት እዚህ ላይ ምንድነው እንዳልከው አሁን እነዚህ ኃይሎች ለጄኖሳይድ አስቻይ ሁኔታ ከመፍጠርም ባሻገር አሁን የጄኖሳይድ ወንጀል እንዳልከው ቁስል አጣቢዎች ወይም ደግሞ ወንጀል አንጺዎች ሆነው ነው የቀረቡት አቁሳይ አጣቢዎች ናቸው እንጂ ምን ቁስል ያጥባሉ ቁስሉ ኦሬዲ ያለ ብዬ ነው ልክ ነው አማርኛው ከኔ በጣም ስለምትሻል ጥሩ ቃል ነው ያመጣውና እኔ ምንድነው እነዚህ ሰዎች ይሄን ህዝብ እዚህ ላይ አድርሰናል እንደው ትንሽ በቃ የሆነ ስብዕና ያለው ሰው ቢኖር የሪሞርስ ወይም በትግርኛ ጣዓሳ የሚባል ወይ ቁጭት ልበል ወይ አምን በአማርኛ ምን እንደሚባል አላውቅም ጸጸት የሚባለው ትንሽ ሊኖር ይገባል ማለት እኔ አንዳንዴ ምናገረው ቃል ይጠፋኛል አንዳንዴ ያለቅሳለሁ ባለኝ በራሴ ሪሞርስ ማለት ነው ነገር ግን እነዚህ ሰዎች በዚህ ደረጃ እንኳን ትንሽ ስሜት የማይሰማቸው ከሰውነት ተራ የወጡ ሰዎች ናቸው ብዬ ነው ማምነው አሁንና ምንድነው እነዚህ ሰዎች ወንጀል ይቅርታ አድርገናል እስከ ማለት የሚደርሷል ድፍረታቸው ባይ ዘ ወይ የትግራይ እናቶችም ጭምር በትግራይ እናቶች ስም ይቅርታ አድርገንላችኋል ብለው እንዲናገሩ የሚያደርጉ ሰዎች ናቸው የነዚህ ሰዎች ድፍረት እንግዲህ አንድ መቀለቅ ቁጭ ያለች ሴትዮ አንድ ሐውዜን ላይ በ10 20 ወታደሮች የተደፈረችን ሴት ወክላ ይቅርታ ልታደርግ አትችልም ይቅርታ የፍትህ የእርቅ ስርዓት እንደዛ አይደለም ውክልናዎች አሉ የሚወክሉበት አግባብ አለ አንተ የህግ ሰውም ነህ በዚህ ጉዳይ ላይ ተሻለ ነገር ነው ግን እኔ በማቀው እንኳን የፍትህ የእርቅና የሌሎች ስርዓቶች የሚከናወኑበት መንገድ አለ ይሄ ኃይል ምን ላለው ነው አንዳንዴ ንቡርና ነውር መለየት የማይችል ኃይል ነው እኔ ንቡር በአማርኛ ይባል አላውቅም ብቻ ነውርን ዘይፈልነ መላቸው በትግርኛ ነውርና ንቡር ነገር መለየት የማይችል ኃይል ይሄን ኃይል አሁን እንዳልከው ተራ የስልጣን ጭቅጭቅ ተራ ነገር ውስጥ ገብቶ ነው ይሄ ሁሉ ውድመት ያስከተሉ ያሉት
አንዱ አሁን ባለፈው ምን ይላል ጾሮና ላይ ገብቼ እኮ በደል ፈጽሜ ነበርና ግብረ መልስ ቢሰጥ ሻቢያ አይፈረድበትም አቅም ሲያገኝ ይላል። እንደውም ሆስፒታል በዳይናማይት በፈንጃ አፈንድቻለሁ ይላል። ማለት ኢንፋክት ጾሮና ላይ ሆስፒታል አልነበረም ማለት በኋላ የሚያውቅ ሌላ ወታደር ሲመጣ ውሸት ነው ይሄ ለማቀነባበር ካልሆነ በዘቀር ጾሮና ሆስፒታል የሚባልም አልነበረም ብሎ ፍርሽ አረገው። ግን በዚህ ደረጃ ነውር ጌጣቸው ናቸው እነዚህ ሰዎች። ኦኬ ነገ የወንጀለኞች ልውውጥ ሲመጣ አሳልፈው ቢሰጡትስ በገዛ ራሱ ምስክርነት መሰረት ማለት እንዴ የሚሄዱበት ርቀት እንዴት እንደሚያሳፍረኝ እንደሚያሳዝነኝ ልነግርህ አልችልም። ምንም አይነት ለከት የሚባል ነገር የሚባልና የማይባል የሚደረግና የማይደረግ የሚባል ሞራል ባውንድሪ የላቸውም። አሁን እዚህ ውስጥ መዋሸቱ ብቻ እኮ አይደለም። ለነዛ በትግራይ ህብረተሰብ ላይ ፍጅት ሲፈጽሙ ለነበሩ ሰዎች የቂም ምግብን የሰጣ ኦኬ ጀስቲፊኬሽን ነው እኮ የሰጣቸው። ይሄው ራሳቸው እንኳን መመስከር ጀመሩ። እኛ እኮ ይሄንን ጥላቻቸውን ጀስቲፋይ የሚያደርጉበት ያስገድዶ መድፈራቸውን ግድያቸውን ጀስቲፋይ የሚያደርጉበት መሳሪያ ነው እየሰጣቸው ያለ። አሁን ዛሬ ብቻ ሳይሆን ነገ እንኳን ትላንት ያደረጉት ነገር ምን ያህል ጀስቲፋይድ እንደሆነ ምስክርነት ነው እየሰጠ ያለውና ኢቭን መለየትም እንኳን ይችላል እኮ የጦር ወንጀልና ሆስፒታል ማውደም የጦር ወንጀል ሊሆን ይችላል። አንደኛ የጦር ወንጀልን በሌላ ጦር ወንጀል አትመልሰውም። ሁለተኛ የጦር ወንጀልን በጄኖሳይድ አይደለም ታካክሰው ይብቷል። ከብቶች ሰርቀናቸዋል ሲል ሰማለሁ። ማለት እድሜ ልኩ ያለፈው 30 ዓመት ሻቢያ ከትግራይ ያልሰረቀው ነገር የለም። ከብት ሰርቋል፣ ሰው ሰርቋል፣ ፋብሪካ ሰርቋል፣ ያላደረገው የለም። 30 ዓመት ሙሉ ወጣት ከየወንዙና ከየድንበሩ አፍኖ ሲወስድ ነው የነበረው። እስካሁን ከዩሮፕ የተወሰዱ በ90 ዓመተ ምህረት የተወሰዱ 90 ምናምን ወጣት የት እንዳለ አይታወቅም። ፕሮባብሊ ሌበር ምንድነው ስሌቭ ሌበር ወይም ደግሞ የጉልበት ባሪያ ተደርገው እየሰሩ ይሆናል ወይም ደግሞ ተገድሎም ይሆናል። ይሄንን በዚህ ደረጃ የትግራይን በደል አሳልፈው የሚሰጡ ኃይሎች ናቸው። እንዳልኩ ብሔር የሚባል አያውቁትም። ነውር ጌጣቸው ስለሆኑ እንዳልከው ድንበር የለውም ልቅነታቸው። ከዛ ምን ይልሃል ደግሞ ድፍረታቸው እኮ የሚገርም እኮ አይ ፖለቲካ እኮ ቋሚ ጠላት የለም ይልሃል እንዴ። ኦፍ ኮርስ እሺ ቋሚ ጠላት የለህም ቋሚ ወዳጅ የለህም እንበል። ግን አሁን እያደረክ ያለው ሌላ ነው። ጠላት አይደለም ወዳጅ። አንዳንዱ ደግሞ ዘሎ ምን ይልሃል መሰለህ ከዚህ በፊት ወዳጅ ስላልነበረን ነው የተሸነፍነው ብላችሁ ስትወቅሱን አልነበረ እንዴ? አሁን ወዳጅ ነው እየፈለግን ነው ይልሃል። አረ እንደው በምን ተነግረህ በምን እንደምታስረዳቸው ራሱ አንዳንዴ ግራ የሚገባህ ነውና አንድ ነገር ላንሳልህ እንደው እዚህ ጋር አንድ የቀድሞ ጊዜያዊ አስተዳደር ባለስልጣን ከኦሮሚያ ክልል ወንበር የትምህርት ቤት ወንበሮች ሰብስቦ ይመጣና ሽመልስ አብዲሳ ላንተ ያለኝ ምስጋና ቃላት የለኝም ምናምን ብሎ ይጽፋል። እንግዲህ ገና እኮ ነገሮቹ እንደተከፈቱ ነው። ሽመልስ አብዲሳ ዋና የዘር ፍጅት ማውዝ ፒስ ከነበሩ ቆሻሻ ግለሰቦች አንዱ ነው። ሽመልስ አብዲሳ የገዛ ራሱም የገዛ አእምሮም የሌለው የአብይ አህመድ ቶይ ነው ቤዚክሊ። ግን እሱ ሳይሆን ቁም ነገሩ ኢንሴንሲቲቭ ናቸው ሰዎቹ። ያኔ ገና ፕሪቶሪያ በተከፈተ በወሩ በሁለት ወሩ እኮ ስማ ስንት ተስፋ ያላቸውን ወጣቶች ስንት ትምህርት መማር ይችሉ የነበሩ ወጣቶችን የቀጠፈ አገዛዝን አንድ ባለስልጣን የትምህርት ቤት ወንበር ሰጠኝ ብለህ በዛ ደረጃ መስገድ ምን አይነት አስተሳሰብ ነው ብዬ አስተያየት እሰጥልሃለሁ። እዚህ ከዛ ኤግዛክትሊ አሁን ያልከውን አስተያየት ይልክልኛል። እንዴ ወዳጅ አብዝቶ ጠላት መቀነስ ስትሉ አልነበረም ወይ ብሎ አሁን ምን መሰለህ ማንኛውንም በጎ ሐሳብ በሚያስገርም ደረጃ ኮራፕት ማድረግ ይችላሉና በኋላ እኔ ምን አልኩኝ እንዴ እና ጠላት ቀንሱ እንጂ ጠላት ቀይሩ ብያቸዋለሁ ወይ እና እንዴት ያለ አእምሮ እንደሆነ ግራ ይገባል ልህ ነው ማለት የፖለቲካል ኦሪየንቴሽናቸው ችግር የለውም እኮ ማለት ይኸውልህ እኛ አሁን ምን እንላለን መሰለህ ጦርነት ላይ ስለነበረ የፍትህ ስርዓት ሊኖር ይገባል የተጠያቂነት ነገር ሊመጣ ይገባል ነው እንጂ ጠላትነት ላይ እንኖራለን የሚል ነገር የለም። አሁን ለምሳሌ ወንበርም ይስጥ ሰው መድኃኒትም ይስጥ ትቀበላለህ ችግር የለውም። በጣም የተጎዳ ክልል አለ ስትቀበል ፎርማሊቲዎች አሉት ስርዓቶች አሉት የምታመሰግንበት መንገድም ካለ የምታመሰግንበት የራሱ የሆነ መንገዶች አሉ። አሁን ምንድነው መሰለ እነዚህ ሰዎች ቅድም እንዳልኩ ነውርና ንጉር ስለማያውቁ ባይ ዘ ወይ ቤተመንግስት የፓላስ ፖለቲክስ የፕሮቶኮል ምናምን ፓላስ 30 ዓመት ኖሮ ፓላስ ፖለቲክስ የማያውቁ ሰዎች ናቸው። የፕሮቶኮል የመንግስት አሰራር የሚያውቁ አይደሉም ማለት
የዚህ በረሃ ላይ የነበረውን ነው ቤተመንግስት ሲተገብሩ የነበረው ቤተመንግስት ላይ ነበሩ ብለህ የቤተመንግስት ፖለቲካ ስትጠብቅ ለካ እዛ ውስጥም ኤክሰርሳይዝ ያደርጉ የነበረው የበረሃውን ነው ያ እንደ ፕሮቶኮልም ጭምር ስርዓት የሚባልም ነገር የለም እንዴት ነው መንግስት ስትሆን ምንድነው የምትሆነው ምንድነው የምታደርገው መንግስት ምን ማለት ነው ምን አይነት ክብሮች አሉት ምን አይነት ነውሮች አሉት ምን አይነት ንቡር ወይም ደግሞ የተለመዱ አሰራሮች አሉት ብለህ የምታደርጋቸው ነገሮች አሉ አሁን እነዚህ ሰዎች ይሄ ሁሉ ስለማያውቁ አለማወቃቸው ብቻ ሳይሆን እያወቁም ጭምር የሚያጠፉ ናቸው ከዛ አሁን ያኔ ኮንስተር ኃይሉ ሰው ከፍተኛ ቁስል ላይ ነው አይደለ ኢሚዲየትሊ ከጦርነቱ ወጥቷል ከዛ የኦሮሞ ፒፒ ለመጫወት የሚሞክረው ጨዋታም ነበር ያኔ ብዙ ያወራንበት ስለሆነ አሁን በዝርዝር መግባት አልፈልግም ኮንስቲቹዌንሲ ሲያየው ምንድነው ፊልም ያደርገው ፖለቲካ አንዱ እሱ አይደል የማህበረ ፖለቲካዊ መሰረትህን ጥቅምም ስሜትም መጠበቅ አይደል እንዴ ኢነዌይ ማለት ፖፑሊስት ሆነህ እያንዳንዱን ዝም ብለህ በባዶ ለመወደድ ብለህ ማድረግ ያለብህ ነገር መደረግ የለበትም እሱን አይደለም እያልኩ ያለሁት ግን ይሄ የፍትህ ጉዳይ ነው ስንት ጥልቅ የሆነ ቁስለት አለ እና መተህ እንደዛ ስትል መመጠንና ኢን ፕሮፐር ኮንቴክስት በትክክል ነገርን ማድረግ አለመቻል ወይም ወደዛ ኤክስትሪም ነው የሚሄዱት ትላንትና ፋሺስት ለማለትም ያሰቡበትና ሶሮሊ አናላይዝ አድርገው የሚያደርጉት አይደለም አሁን ደግሞ we cannot thank you enough ብለው ሲጽፉም እንደዛው ናቸው አሁን እንግዲህ ይሄንን እያደረጉ ሰዎቹ ቀደም የነበረው ጥያቄ ምንድን ነበር መሰለህ ኃይሉ ኦኬ እነሱ ናቸው አሁን እነሱ እንዲህ ናቸው እያልን ብናወራ ብዙ ጊዜ ያነሳነውም ነገር ነው ካንተም ጋር ስንነጋገር ከሌሎች የትግራይ ተቃዋሚዎችም ጋር ያነሳነው ነገር ነው እኛም በውይይቶቻችን ውስጥ የህወሓትን ስሪትና ተፈጥሮ በተመለከተ ስናነሳ ቆይታ ግን ይሄንን በሁሉም መንገዱ ውሃ የሚያስገባ የበሰበሰ ወይም ደግሞ በጣም ያረጃጀና ኤኒ ታይም ኦሬዲ ዲስማንትልድ እየሆነ ያለ ጀልባን መልቀቅ ያልፈለገው ለምንድን ነው የፖለቲካ ህብረተሰቡ አይደል ጥያቄው አሁንም ኦኬ አጀንዳ ይሄ ነው I have to survive ለማድረግ ደግሞ ይሄ የሞት ጀልባ ነው ህወሓት ማለት የሞት ጀልባ ነው አይሆነኝም ልኖር ከሆነ ከዚህ ጀልባ መውጣት አለብኝ ማለት እንዴት አልቻለም በአመርቂ ቁጥር ነው